ስለዚህ anyway ቃል ይወቁ በእውነት እላችኋለሁ የእግዚአብሔርን ቃል ለመብላት ለማወቅ ጥረት አድርጉ እውነት እላችኋለሁ እግዚአብሔር ወንፊት አረጋችኋል ከዛ በኋላ ማንንም በእናንተ ላፈስም ትቀበሉና ማይረባውን ሁሉ ታስወግዳላችሁ ጌታ ይባረክ ማንንም አይመክራችሁ የሆነ ጸጋም አትለምኑ በቃ የእግዚአብሔር መንፈስ በእናንተ ላይ ይሆናል ያ መንፈስ ለሚመጣው ነገር እንዴት እንድታበጥሩ ውስጣችሁ ላይ የሞላችሁትን ቃል መዛወጣላችኋል እንደ ጅራፍ ትመታላችሁ መቼ ነው የሚያረጋችሁ እውነት ላለው ጊዜ ሲጡ ለእግዚአብሔር ቃል ጊዜ ሲጡ ይሄ ትውልድ አብሶ ወንድሞቼ እህቶቼ ቢያንስ በቀን ውስጥ 1 ሰዓት ተጠቀሙ ለእግዚአብሔር ቃል ቆራርጣችሁም ቢሆን ቢያንስ አንድ ጥቅስ ይዛችሁ ቀኑን ሙሉ በቀኑ ውስጥ በ24 ሰዓት ውስጥ አንዱን ሰዓት ለዛ ቃል ማንበብና ማሰላሰል ጊዜ ማሰብ ጊዜ ስጡት 1 ሰዓት ብቻ ነው አልኳችሁ በቀን ውስጥ ያኔ በስማ በደንብ መቼ ያረጋችኋል ዱላ ነው የሚያረጋችሁ ጦር ነው የሚያረጋችሁ በቃ ብዙዎችን የምትከላ ብዙዎች መከላከት ሆኖ ጋሻ መከታ ነው የሚያረጋችሁ አሁን ያጠነው በዚህ ዘመን ለምን መሰላችሁ ብዙ ሰው ቃል አለው ለቃል ህይወት ስለሌለው ቃሉ እሱ ላይ አይሰራም እኛም ጋር መጥቶ አይሰራም አሁን ብዙ ነብያዎች አሉ ከደም ተመጣጣ በጣም ነው ጊዜያችሁን ብልት ያደርጋል ለዚህ ነው የእግዚአብሔር ቃል ምን እንደሆነ ገብቶናል ብዬ ሰሞኑን አሁን እየተናገርኩኝ ያለው የእግዚአብሔር ቃል ምንድነው ሚለውና አነሳው መግቢያን ጥቅስ አረኩት ዘዳግምን ነው ምዕራፍ 32 ላይ ቁጥር ከ44 እስከ 47 ድረስ ያለውን በደንብ ይውጥ ቃሉ ይውጥ ምን ይላል ሙሉን ቃል እናንተ አንብቡ እኔ ቆርጬ ነው የሚያሳያችሁ የምናገራችሁን ቃሎቼ ሁሉ በልባችሁ አኑሩት የምናገራችሁን ቃሎች ሁሉ በልባችሁ አኑሩ ብሎ ነው ያዘዛቸው ለማ ለወጡት ለተቆጠሩት ለይተው እግዚአብሔር ላወጣቸው ለእስራኤል ሕዝብ ከዛ ባርነት ተናግሮ ሰምቶ ለወጡት የሰሙት ቃል በውስጣቸው እንዲጸና እንዲቆም እየነገራቸው ነው የወጡት ብዙዎች ግን በዛ ቃል ምን ሆኑ ይላል ያ ቃል ምን ያረጋል የሰማችሁ ቃል በልባችሁ የያዛችሁ ቃል የወሰዳችሁ ቃል የዋጣችሁ ቃል ምን ያደርጋችኋል ባህርን ዘመኑን ሁኔታዎችን በጣም ከባዱን ጭንቁን ዘመን ያሻግራችኋል ተሻግራችሁ በመትኖሩበት ደግሞ መኖሪያ ይሆናችኋል ያኖራችኋል ረጅም ጊዜ እንድትቆዩ ያረጋችኋል ይላል ምኑ ቃል በሉና ጻፉ ቃል የማቃ የኢሳኮር ቃል አላልኳችሁ የሆነ ሰውየው ቃል አይደለም የእግዚአብሔር ቃል ኃይል አለው ባይሪ ከፍላል ኃይል አለው ያሻግራል ኃይል አለው አሻግራል በተሻገራችሁበት የምትኖሩበት በሱን ያ ቃል ያኖራል አንብቡ ረጅም ቃል ከሆነ አላውቅም ስንት ቁጥር ነው 44 45 46 47 አራት ቁጥሮች ናቸው እናንተ ሰብስቡና ይውጥ ቃሉ ይሄንን ቃል መነሻ አድርጌ ነው ለዚህ ስለ ቃል ምንነት ኤፌሶን ላይ ጳውሎስ በደንብ አድርጎ ተናግሯል ቃል ምን እንደሆነ የእግዚአብሔር ቃል በሁሉ ላይ ከሁሉም በላይ ስልጣን እንዳለው በደንብ አድርጎ የነገረን ጋሽ ጳውሎስ ነው ሲማልጠለት ጳውሎስ ሐዋርያው የተባለው ጳውሎስ ሐዋርያ ብሎ የጠራው ማንንም ባይኖረው ሐዋርያቶች እኛ እያለን አንተ እንዴት ያልተጠራ አንተ ያላየ እያሉት እኔ ከናንተ ጋር ባልጠራው እንኳን እኔ በጌታ በራሱ ተለይቼ የተጠራው ነኝ ሐዋርያ ነኝ እያላቸው የነበረ ጳውሎስ ኤፌሶን ላይ የተናገረው ስለ ቃል ክብደት በደንብ አድርጎ ነው ያስቀመጠው ቃል ወዳጄ
ስልጣን ያለ ነው ቃል። ቃል ተናግራችሁ ባህር ይቆማል። ቃል ተናግራችሁ ያላችሁ ይሆናል። ቃሉ ግን ከእናንተ ጋር ይሆን። ቃሉን የሚሰጥ ማን ነው? እርሱ እግዚአብሔር። እናንተ ለመሃን ተናገር ብሎ የእግዚአብሔር ቃል ተናግረን መሃን ወልዳለች። ኦኬ አካሉ የሰለሉት እኮ አካላቸው ቀና ብሎ አይተናል። አይን ታወረ፣ አይን ያየ አይን ታወረ። ሐኪም ሞራ ምናምን ብሎ ያዘዘው ማት የተቻለ በሰው በትር ከሰው ልጆች ከፊት ለፊት በትር ይዞ እየመሩ የሚሄዱትን ሰዎች ሲያበራ አይተናል። የእግዚአብሔር እጅ ብርቱ ነው። ቃል ብርቱ ነው። ያ ቃል ይሄን ይሰራል። ምናምነው ቃል ነው። ቃል የእግዚአብሔር ቃል በውስጣችሁ ይኑር ወገኔ። ቃል ሲኖራችሁ ቃዴስ ምድረ በዳን እግዚአብሔር ያለመልማል ያሻግራችኋል። እግዚአብሔር ቃል ምን ያህል አቅም እንዳለው ይግባችሁ። ገብቶናል። ይሄን ታቀላላችሁ። እንደማንኛውም ቡትቶ መጽሐፍ አይደለም መጽሐፍ ቅዱሳችን። ኃይል ያለው ከከፈታችሁ ዝም ብሎ ካልገባችሁ እንደሌላው መጽሐፍ ነው። እንደ ባዮሎጂ እንደ ኬሚስትሪ እንደ ምናምን በቃ በወረቀት ነው አለ መቀዳዳት ትችላላችሁ። ይሄ ቃል ግን ከመጣችሁበት ኃይል ይሆናል። እሳትን ያጠፋል። ኦኬ እሳትን በልጅነት አይቻለሁ። እነኛ አባቶችን ወታደሮች ሲያሰቃዩዋቸው እነሱን ደብድበው ግቢ ውስጥ ካስገቧቸው በኋላ ጎዳና ጥግ ላይ ገለባ አምጥተው ጋዝ ነስንሰው መጽሐፍ ቅዱሶችን ሰብስበው አቃጠሉ። አንቃጠልም አሉ መጽሐፎቹ። ከዛ መጨረሻ ላይ ምንድነው ያደረጉት? ከዛ ውስጥ አመዱን በውሃ አጥፍተው ከዛ መጽሐፉን በሙሉ የጉድጓድ ሽንት ቤት ታውቃላችሁ እዛ ውስጥ ከተቱ። በማቃጠልም በማጥፋትም አይጠፋም የእግዚአብሔር ቃል። እኔ ውስጥ ከኖረ አይጠፋም። አንተ ውስጥ ከኖረ አይጠፋም። ይሄ ሊጠፋ ይችላል ወዳጅ። አንተ ውስጥ ካኖርኮ ግን እየመዘዝክ ታወጣለህ። ጥይት ነው፣ ሰይፍ ነው። ስለዚህ ጳውሎስ በጣም ሲያካብለው የእግዚአብሔር ቃል ከሁሉ ከምንም በላይ ስለሆነ ስልጣን እንዳለው በደንብ አድርጎ ነግሮናል። እውነተኛ ክርስትና በቃል ነው ሚጻና፣ በቃል ነው የሚቆመው። ስለዚህ የእግዚአብሔርን ቃል ምንድነው የሚለውን ትናንት አየናል። የእግዚአብሔር ቃል ምንድነው የሚለውን አይተን ሁለተኛ ጢሞቴዎስን አየን። መዝሙረ ዳዊት ላይ ሄደን አይተናል። ዮሐንስ ወንጌልም ላይ ምዕራፍ 17 ላይ አየን። የእግዚአብሔር ቃል ምንድነው? ፈቃዱንና ሐሳቡን ምን የምናደርግበት ነው? ምናውቅበት ነው። የእግዚአብሔር ሐሳብ የምታውቁት በእግዚአብሔር ቃል፣ የእግዚአብሔርን ፈቃድ ምናውቀው በእግዚአብሔር ቃል ነው ወዳጄ። እግዚአብሔር ተናግሮ ከሆነ በዚህ ቃል ነው የምትመዝነው፣ በዚህ ቃል ነው የምታውቀው። ሐሳቡን የምትረዳው የምትገነዘበው በዚህ ቃል ነው። ይሄ ቃል ለዘላለም ከውስጣችሁ አይታጣ ወዳጄ እስከ መጨረሻ። መጽሐፉ ራሱ ይላል እኮ ሁሉ ነገር ምድር ሰማይ ትጠቀለላለች። ምድር ላይ ያለው ሰማይ ላይ ያለው ሁሉ ይጠቀለላል። ቃሌ ግን ለዘላለም አታልፍ። የማልፈው ምንድነው? ቃል ነው። የሚፈርደውም ቃል ነው። ለዚህ ቃል ደግሞ ትቆማለህ። አልተናገርከኝም አልሰማሁም እንዳትል ይሄ ቃል ምስክር አለው። ሰማይና ምድር ተጠቅለው ቁጭ ብለው ምስክር ይሆኑብሃል። ስለዚህ የምትረግጠው ምድር ጎንበስ ብሎ የሚመስል ሰማይ ይሰበሰብና እንደ ጨት ተጠቅለው ፊቱ ላይ ይቆማሉ፣ ይመሰክራሉ። ያ ቀን ሳይመጣ የእግዚአብሔርን ቃል ስማ፣ አንብብ፣ ብላ፣ ያን ቃል ኑርበት። ቃል ስለሌለን ነው መኖር ያቃተን። ቃል ስለሌለን ነው ምናመነዝረው። ቃል ስለሌለን ነው ሌባ ምንሆነው። ቃል ሳይኖረን ሲቀር ነው ምን የምንሆነው? ሃይማኖተኛ ምንሆነው። ቃል ሳይኖረን ሲቀር ሰፈርተኛ፣ መንደርተኛ፣ ቡድንተኛ እንሆናለን። ህብረት አይኖርም። ግንኙነታችን ጤናማም አይሆንም። ስለዚህ የእግዚአብሔር ቃል ሲኖር ወዳጄ ምንጣበቅ ነው የምንሆነው። ያ ሊያጣብቀን የፈሰሰው ደም ከንቱ አይሆንም። አንድ እንሆናለን። አሁን ብዙዎቻችን ቅዱስ ቁርባን ስርዓት እንወስድ። ቅዱስ ቁርባን ስርዓት አንዱ ይሄን መጣበቃችንን የሚያሳይ ስርዓት ነው። ተጣብቀናል። ለወንድሜ እኔም ዋጋ ይከፍላለሁ ብለህ በየጊዜ ቃል የምትገባበት ነው።
ህብረትን አጠነክራለሁ። ግንኙነትን ለወንድሜ እኔም ዋጋ ይከፍላል፣ ለይቴ ዋጋ ይከፍላታለሁ። ህብረታችን ጠንካራ ይሆናል። እርስ በርሳችን ለራሳችን ምንጠነቀቅ እንሆናለን። አንድ ሆነናል ብለን የምናወራበት ነው የቅዱስ ቁርባን ስርዓት። ቀላል ስርዓት አይደለም ኢየሱስ የሰጠን፣ ግን ዘንድሮ ቀለዋል። ሲፈልጉ እንደፈለጉ እየሆኑ የእግዚአብሔር ቃል ጉልበት አለው። ምን ያደርጋል? የእግዚአብሔር ቃል ምንድን ነው? ፈቃድና ሀሳቡን የምናውቅበት ነው። ሁለተኛ እግዚአብሔርን እንድናውቅበት ዋነኛ መሳሪያም ነው። እግዚአብሔርን ያወቅነው በምንድን ነው? በዚህ ቃል። በምን አወቃችሁ? እግዚአብሔርን በምን አወቅነው? ማንም ይምጣና ማንም ቢናገር የተናገረን በዚህ ቃል። ማንም መጥቶ ይመስክር በዚህ ቃል ነው የመሰከረን። የእግዚአብሔርን ቃል እግዚአብሔርን ራሱን ያወቅነው በምንድን ነው? በቃሉ። ፍጥረት ምድርና ሰማይ ሁሉ ነገር የተሰራው በቃል ነው። እኛን ሲሰራ ግን ወረደ። ከጭቃን ጨፍልቆ ነው የሰራ፣ ወርዶ ነው የሰራ። ሊያድነንም ወርዶ መጥቶ ነው ያነሳን። ጌታ የተባረከ ይሁን። ለሰው ልጅ ሁለቴ ነው የወረደ እግዚአብሔር። በደንብ ስሙ። ያንን ፍጥረት ሁሉ ከሰራ በኋላ በቃል ይሁን ብሎ ካደረገ በኋላ በፍጥረት ሁሉ ላይ የሱን ቦታ ተክተን አለቃና ሹም ሆነን እንድንሰራ እኛን የሰውን ልጅ ሊፈጥረን ዘንድ እግዚአብሔር ወደ ምድር መጣ። በቃል አይደለም፣ በእጁ ከአፍንጫ አንስቶ ጨፈለቀና እስትንፋስን እፍ አለ፣ መንፈስ አስገባብን። ወርዶ ነው የሰራን። እንደገና ወደቅን፣ እንደገና ልጁን አወረደልን። ዝቅ ብሎ በሰው ተራ መጥቶ ሰው ሆኖ የኛን ኃጢአት ተሸክሞ በመስቀል ላይ መስዋዕት ሆናል። ተሰዋል። እሱ ተሰውቶልን ነው እኮ አንተና እኔ ሕያዋን ሆነ። እሱ ሞቶ ሕይወትን ሰጠን። አትቀልዱ በኢየሱስ ላይ። እንትና ሕይወት ነው እንትና ሕይወት ናት የምትሉ ሰዎች ተጠንቀቁ። እኔ ጋር መጣችሁ እንዳትንጃጁ። ቃል ይሄን ያደርጋል። እግዚአብሔርን ያወቅነው በዚህ ቃል ነው። ሌላኛ እውነተኛን የክርስቶስ ተከታዮች ደቀ መዝሙር እንድንሆን ያደርገናል። ምን? ቃል በትክክል ሲገባ ትክክለኛ ደቀ መዝሙር እንሆናለን። ወልጋዳ ወላዋይ አንሆንም። እሺ፣ ስንፈልግ እንደፈለገን ስንፈልግ እንደ የምንዋልል አንሆነ። ቀጥ ብለን የምንሄድ እንሆናለን። ጨካኞች ነው የምንሆነው። የፈለገ ይሁን እንጂ ከኢየሱስ ማን ይለየናል ብለን ማለት ነው። መቼ? የእግዚአብሔር ቃል ሲኖረን። ቃል ይሄን ያደርጋል። ቃል አለ ሰው አይወድቅም። ቃል አለ አይንቦራጨቅም። እሺ፣ አንዴ እዛ አይል። እሺ፣ አንዴ ሐሜተኛ፣ አንዴ ደግሞ ሳቅት፣ አንዴ ምናምን አይሆንም። አንዴ አረቄ መንደር፣ አንዴ ጠላ መንደር፣ አንዴ ደግሞ ቅዱሳን ማህበር ውስጥ አይገባም። አፕዳውን አይሆንም። ስለዚህ ዛሬ ልናየው ያሰብኩት የእግዚአብሔር ቃል አስፈላጊነትና ጠቀሜታውን እንየው። አስፈላጊነትና ጠቀሜታው ምንድን ነው? የእግዚአብሔር ቃል ሁለተኛ ጢሞቴዎስ ላይ ሄዳችሁ ማየት ትችላላችሁ። ሁለተኛ ጢሞቴዎስ ብትጽፉ ጥሩ ነው። ጻፉና ያዙ። እኔ ጋር ሁሌ አትኖሩም፣ ከኔ ሁሌ አትማሩ። ሁለተኛ ይህንን ቃል ምናልባት እዚህ ላላስተምራችሁ ይችላል፣ ላላወራ ይችላል። አሁን መንፈስ ቅዱስ በነገረኝ ሰዓት ላይ ሲናገር ብዙ እኔ ዋና ፖይንቶች ናቸው ጽሑፉ አለኝ። የምናገረውን ሀሳብ መንፈስ ቅዱስ እያቀባበለኝ ነው የሚያወራው። የጊዜ ቃል ነው የሚሰጠኝ፣ የጊዜ ሀሳብ ነው በእኔ አልፎ የሚሰራ እግዚአብሔር እንደሆነ አምናለሁ። ለዛ እናንተ ግን ዋና ፖይንቶችን እንዳትረሱ ያዙ። ቁጭ ብላችሁ አጥኑ፣ አሰላስሉ፣ አስቡ። ዛሬ ጌታ ምን እየተናገረ ነው? ምንድነው የሚያወራ ያለው? ምንድነው ጌታ የሚለፈልፈው? ይህን ሰው ያስለፈልፈው በሉ። እኔ ምንም የዛር መንፈስ ገብቶ ቢመስላችሁ የእግዚአብሔር መንፈስ እያናገረ የሚሰሙ ሰዎች ስላላችሁ ነው የሚያስለፈልፈኝ። የሚሰማ ባይኖር አናገረኝ።
ሁለተኛ ጢሞቴዎስ ማን ነው? ሁለተኛ ጢሞቴዎስ ምዕራፍ 3 ከ16 ጀምራችሁ 17ን ጨምራችሁ ወደ ፍጹምነት እንድናድግ ያግዘናል። የእግዚአብሔር ቃል ወደ ፍጹምነት፣ ወደ ሙላት፣ ወደ ትክክለኝነት ያደርሳል። የእግዚአብሔር ቃል ሙላቱ እየመጣ የእግዚአብሔር ቃል በእናንተ ውስጥ መሆን ሲጀምር ምን ያደርጋቸዋል? ወደ ፍጹምነት ነው፣ ወደ እድገት ያመጣቸዋል፣ ያሳድጋቸዋል፣ ምሉዕ ያረጋቸዋል፣ ሰው ያረጋቸዋል። የእግዚአብሔር ቃል ለዘላለም አይታጣብን። ቃሉ ከኛ ይራቅ፣ የሚሰራ ነው ቃል። የእግዚአብሔር ቃል ምን የሚያደርግ ነው? ይሄንን መጀመሪያው ተናግራለሁ አይደል? ጢሞቴዎስ 3 ላይ 16 ላይ አይታችኋል። ምን እንደሚያደርግ የእግዚአብሔር ቃል ምን እንደሚያደርግ የእግዚአብሔር ቃል ምንድነው? የእግዚአብሔር ቃል አስፈላጊነቱ ዋናው ቁም ነገሩ ጠቀሜታው ይሄ ነው። ወደ ፍጹምነት ያደርሰናል። ጌታ ይባረክ። ስለዚህ የእግዚአብሔርን ቃል ዕለት ዕለት ብሉ። አፋር ብሉ አላችሁ፣ መጽሐፍን ብሉ። አሜን በል። ይሄን ብትበላ ይሻላል። ወሬ ከምትለቃቅም ቲክቶክ መንደር ላይ ዝም ብለህ ከምትዞር ቁጭ ብለህ ለዚህ ጊዜ ስጥ፣ አንብብ። ባይገባህም አንብብ። ቁጭ ብለህ ምንድን ነው የምታወራ? ምንድን ነው የምናገረው? እኔ ያኔ በቃ አነብቦ ጨረሰ ለማለት መጽሐፍ መጨረስ ነው የምፈልገው። አነበብኩኝ፣ ምንም ሳይገባኝ ተናደድኩኝ፣ ሰጠኋት ወስጄ። ተውሼ ነው ደግሞ እንደናንተ እንደ ዘንድሮ እኮ ሰው ክርስቲያን የሚሰጥም የለም። እንዲህ ነው የሚል። እሷ ራሷ እንዴት እንደሰጠችኝ አላውቅም። ዝም ብላ እሺ ብላ ሰጠች። አባቴ ሳያውቅ ደብቄ አንብቤ ጨረስኩ። እናንተ በ15 ቀን ይሄን መጽሐፍ ቅዱስ አጨርሷት። ጨርሼዋለሁ። አልገባኝም፣ ምንም አላስኩም። ሌላ ጊዜ ጠየቅኳት። የባለፈን መጽሐፍ ምንም አላወቅኩም፣ እንደገና ላይ አልኳት፣ ሰጠች። እንደገና አልኳት። ራእይ ላይ ሲደርስ ግን አጦዘኝ። የሚያወራው በቃ ማቀባዠር ጀመረኝ። ቅዠት በሆነብኝ። መጽሐፉ የሚያሳየኝን ሁሉ በሰመመን ማየት ጀመርኩኝ። በዳመና ላይ ዝም ብሎ ሰመመን ላይ ያለው አይነን ሳልጨፍና ያለው አይኔ ፊት ላይ ይመጣሉ። እየደነገጡ ትምህርት ቤት ላይ ብድግ እላለሁ፣ መኝታ ላይ ብድግ እላለሁ። መቀባዠር ጀመርኩኝ። ከዛ በኋላ ሁለተኛ መጽሐፉን ለማንበብ ወሰንኩ። አለቀ። እዛ አንድ የተለከፈ ልጅ ቤታቸውን እንሂድ ብሎን ቸርች ይዞኝ ገባ። እዛ ሲያየው እኔ ያነበብኩት ማስታወስ ጀመርኩኝ። ሰባኪ ሲሰብክ ሁሌ ይሁድ ማየት ጀመርኩ። መዘምራኑ ዜማቸው፣ አወጣጡ፣ አዘማመራቸው፣ ምኑ ይሄ እንቅስቃሴያቸው ያምናል። እኔም ሄጄ መስማት ጀመርኩ። በየይሁዱ እንሄዳለን። በዛ ነው የተማረው። ጌታን የመሰከርኩት ወንጌል እያገለገልኩ ነው። በኋላ ነው ጌታን የተቀበልኩት። ሳልቀበል ነው የኖርኩት። ሳልቀበል ነው ያገለገልኩት። ለካ እሱ ተቀብሎኛል። ሃሌሉያ! መንፈስ ቅዱስ ወደ እኔ መጣ፣ ተሞላ። እናንተ እንደምትሉት አይደለም። ልሳንም ተናገርኩ፣ ትንቢት መተንበይ ጀመርኩ። አለጋ ነቢይ ተባልኩ። ጊዜያዊ ነቢይ አድርጎኝ ሾመ። ከዛ መልሶ ወደ ወንጌል ነው የለወጠኝ። ጌታ ይባረክ። ያው እንደናንተ ኢቃቃ ጨዋታ አይደለም የተጫወትኩ ነው። ልጅነቴን በቃ መጸለይ፣ ማንበብ፣ ትምህርትንም ጠበቅ፣ መጽሐፍ ቅዱስንም ጠበቅ፣ ጸሎት ጠበቅ፣ ዝማሬ ጠበቅ። የመጀመሪያ ዝማሬ ልንገራችሁ። ቀን የሚያመጣ ምን እንደሆነ አታውቁምና ነገ በሚሆኑ አትመካ የሚለውን ታስታውሳላችሁ? እሱንና ቆሮንቶስ ላይ ያለው ቃል አለ። አንድ ቀጠልኳ፣ መዘመር ሁሉ ጀመር። በራሴ ዜማ ይሰጠኛል። ያው እስካሁን አለው መርከቡ ላይ። ጌታ ይባረክ። ብዙ አበሳ አልፋለሁ። በብዙ ጨለማ ውስጥ አልፌያለሁ። በብዙ ድቅድቅ ውስጥ አልፌያለሁ። እሱ ግን ብርሃኔ፣ ምርኩዜ፣ አቅሜ፣ ጉልበቴ ሆኖ አንድም ቀን በሱ በእግዚአብሔር ላይ እንዳላግሮመርም ምስጋናን አፌ ላይ ሞልቶ አሳደገኝ። ጨለመን ባላይ ብርሃንን ባላወቅኩኝ እግዚአብሔር ቀድሞ ጨለመን መከራን አሳይቶ ተድለንም ማሳየኝ ማለት ዘና ብዬ እኖራለሁ። ወዳጄ
ይሄ ቃል የሚሰራ ነው። ቃል ብሎ ወዳጄ እኔን ያኖረኝ ቃል ነው። የሆነ ነገር እንዳልል ቃል ይመጣል። በዛ ቃል ውስጥ ነው ጊዜን የሚያሳልፈው። የሆነ ነገር ተናድጄ ቢሄድ ቃል ይሰጠኛል። ወደዛ ቃል ሄዳለሁ። ያንን ረስቼ ቃሉ ጋር ስታጋል ለከረስ ይቻላል። ቃል ነው እኔ ጋር አለው። ለፈለጋችሁ ነገር ስትመጡ ቃል አለ። እግዚአብሔር ቃል አይምሮ ላይ ያመጣል። ያን ቃል ሄጄ በለብለዋለሁ፣ ጎለጉለዋለሁ። ከሱ ጋር ስታገል ጉዳዩን ረስቻለሁ። ያሹ ነው የሚባለው። ሰይጣን እርድብን ይባል። እንደዛ ደግፎኛል። መከራ ውስጥ ታልፋለህ ወይ ከሰው ትለያል? ይኸውላችሁ አንድ ጊዜ እንዲህ እኔም ጸለይኩና አጅሬው ጸለይኩኝ። እግዚአብሔር ጳውሎስን እንዳለ ነው። የጳውሎስን ቃል ነው ሰጠኝ። በሰው ያልደረሰ መከራ አልደረሰብም አለኝ። አለቀ። እኔ መከራው እኮ እንዳለ ሁሉም ሰው የተለያየ መከራ አለው። ስለዚህ ማን በማን ላይ ይገረማል? አያስጠንቅም። በሰው ያልደረሰ በኔ ያልደረሰ። ስለዚህ ምን መከራ ነው ያ? ቃል ሲኖራችሁ ወዳጆቼ ያላችሁበትን ነገር ትረሳላችሁ። ከዛ ውስጥ የሚያወጣችሁ ምንድን ነው? በቃ ራሱ መዞ መንፈስ ቅዱስ ገጹን ይከፍትላችኋል። አይምሮ ላይ ቃሉን ያመጣል። መከራችሁን ረስታችሁ ያን ጉዳይ ማሰላሰል ትጀምራላችሁ። በዛ ነገር ውስጥ እያላችሁ ነገራችሁን እንዳለፈው ትቆጥራላችሁ። ስትነቁ የለም ወይ የት ነበርኩኝ ትላላችሁ። ይሄን ነው የሚያደርገው። የእግዚአብሔር መንፈስ ዝግጁ ነው። እናንተ ግን ቃል ብሉ። ቃል ካልበላችሁን ታዲያ የእግዚአብሔር መንፈስ በግድ አይነጥቃችሁ። እሺ ያላችሁን ነው የሚረዳችሁ። ብዙዎቻችን ያለ አቅም ስለምንጠራራ ነው። ያለ አቅም እንዳትጠራሩ። አንዴ ውሃ ዋና ለመድን። በቃ አስለመዱ። ክረምት ላይ ነው እኛ ለመድን። በጋ ላይ ምንም ችግር የለም ብለን ደግሞ እኛ ደግሞ የእኛን እኩዮችን ሌሎችን ለማለማመድ ሞከርን። ከተላለቆች ከኔ ተለቅ የሚሉትም ነበሩና ያ ውሃ በሚገፋው በታች ሳይድ እኛ እንድንሆን በላይ ሳይድ እነሱ ሆኑ እና የሆነ ልጅ ይዘን ተሻገርን። ቆረጣ ነበር ምናሰለጥነው ወንዝ ማቋረጥ እና ወንዙን አቋርጠን ማዶ ወተን ከማዶ አሳርፈን ከዛ ደግሞ እንደገና ገባን። መሃል ደርሰን ልጁ ደከመ፣ መወራጨት ጀመረ። እኔ አቅም ስለሌለኝ እኔም ወደታች ያኛውን ተዋነ ለራሱ ሸሻ። ልጁን እያየን እኛ እንደምንም ውሃውን በቃ ገፍተን ወጣን። ልጁ ሶስቴ ወጥቶ ገብቶ ውሃ ወሰደው። ከዛ እየጨዋን ራቁታችንን መንደር ገባን። ልጆች ለንምላችሁ ከዛ ዋኞቹ መጥተው በብዙ መከራ ነው ሬሳን ያገኙ። አጉል አስለማጭ አጉል አሰልጣኝ ይሄን ያደርጋል። ታስበላላችሁ፣ ትበላላችሁ። ተጠንቀቁ። አጉል አገልጋዮች አሉ በዚህ ዘመን። ከእግዚአብሔር ሐሳብና ከእግዚአብሔር መንፈስ ከእግዚአብሔር ቃል ውጭ አርጓችሁ አንሳፈው ገደል ይዟችሁ የሚገቡ ከነሱ አይነት በዚህ ዘመን ላይ ከአገልጋይ ተጠበቁ። እሺ ችግር የለም። ከኔ አይነት አገልጋይ ተጠበቁ፣ ተጠንቀቁ እንዳትበሉ። አልገባችሁ? ወደ ሁለተኛ ሐሳብ ላስኬዳችሁ። የእግዚአብሔር ቃል አስፈላጊነትና ጠቀሜታ አለው። አዎ የመጀመሪያው ምን ያደርጋል? ወደ ፍጹምነት እንድንመጣ ያግዘናል። ሁለተኛ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እና እስከ ምዕራፍ 2 ቁጥር 3 ድረስ አንድ ላይ አድርጋችሁ አንብቡ። አመፅና ተንኮልን ከማድረግ ያግደናል። ምን እንዳናደርግ ይከለክላል? ተንኮል እንዳንሰራ፣ አመፅ እንዳንሰራ ይከለክለናል። ማን? የእግዚአብሔር ቃል። የእግዚአብሔር ቃል ካለ ተንኮለኛ አትሆን። የእግዚአብሔር ቃል ይኸውልህ፣ ብዙ ተንኮለኛ አገልጋዮች አሉ በእኛ ዘመን። ተንኮለኛ የሆኑት ለምን መሰላችሁ? የእግዚአብሔር ቃል የለባቸው። አልገባችሁ? ነገ ይገባችኋል። ምን አገባኝ? ከገባችሁ ግባችሁ። ይኸውላችሁ የእግዚአብሔር ቃል ምን ያደርጋል? አመፅና ተንኮልን ከማድረግ ይከለክለናል። አሁን አመፀኛ ተንኮለኛ የለም።
እሱ ለብዙ አላውራ ይቅርባችሁ በቃ ተንኮለኛና አመፀኛ ዘንድሮ ነው ያለ ከተንኮለኛና ከአመፀኛ ክርስቲያን እግዚአብሔር ይጠብቃችሁ አሜን በል ተንኮለኞች አሉ ዘንድሮ የእግዚአብሔር ቃል የላቸውማ የእግዚአብሔር ቃል ከሌላ ወዳጄ አመጽና ተንኮል በህይወት ይገለጣል ይዘውራል አመጽኛ ተንኮለኛ የዋህ ትሁት ገር ቅን ትሆናል ምን ስትሆን የእግዚአብሔር ቃል ሲሆን የእግዚአብሔር ቃል ይሄን ያደርጋል ሌላኛው ሶስተኛ ላይ ሄዳችሁልኝ ሶስተኛ ብላችሁ ጻፉና ማርቆስ ወንጌል ምዕራፍ 12 ከ18 እስከ 27 ያለን ስትመለከቱ እንዳንስት ይረዳናል ማን የእግዚአብሔር ቃል እንዳንስት ይረዳናል ያግዘናል ይደግፈናል ስተት እንዳንሰራ ስተቱስ ገብተን እንዳንገኝ ያደርገናል ማን አሁን ስለዚህ ቃል ነው ያወራለሁ ፓስተር አላልኳቸው ወንጌላዊ አላልኩም ነብይ አላልኩም ሁሉንም ማንንም በዳግም የተወለደውን ሰው እንዳይሲት የሚከለክለው ይሄ ቃል ሲኖረው አሊያ ብዙ ስተናል እኮ ሳትወዱ ሲተናል ወገን ዘንድሮ ዘረኛ ያልሆነ ሰው አለ ዘረኝነት በነገድ በቋንቋ መከፋፈል በሃይማኖት ድርጅት መለያየት እኔ የቃሌዎት እኔ የሙሉ ወንጌል የሚላለን እኛው እኔ መሰረት ክርስቶስ እኔ የእንትና እኔ ያባጮ ጋር እኔ ያባጃለ እኔ ስተት ነው ስተት የሆኑ ከሆኑ ነገሮች ይጠብቃቸዋል ምን ከኖራችሁ የእግዚአብሔር ቃል ሲኖራችሁ ከስተት ትጠበቃላችሁ ቃል ሞሽረው ቃል ጠቅሰው ገደል ከሚከቷችሁ ሰዎች ይጠነቀቃላችሁ ከሚያስቱ ወንድሞች ትጠበቃላችሁ ከሚያስቱ እህቶች ትድናላችሁ መቼ የእግዚአብሔር ቃል ሲኖራችሁ ቃል ይሄን ያደርጋል በዛባችሁ ሶስት ሐሳብ ይኖረኛል ከቻልኩ ወይም ሁለት ሐሳብ ይኖረኛል ነገ የትም አለ ዝነ አይበቃችሁ ጌታ ይባርካችሁ ጸለን እንጨርስ አባቶይ በምክር ግሩም ነህ ተብሎልሃል እኔም እልሃለሁ ሌሎችም ይሉሃል ሁለት መክረናል በምክር ግሩም ነህ የላችሁ መደለም ቃልህን ታስታጥቀናለህ ታነቀናል ተኝተን እንደሆነ ልታነቀን ወደህ ቃልን ትገልጣል ደብዝዘን ነገር ድንዝዝ አርጎን ሳለ እንዳንደነዝዝ አዝምና ዱካክ ድካም እንዳይዘን እለት እንድንነቃ በሐሳብና በቃል ውስጥ እንድንዋኝ እለት ቃልን እንድናሰላስል ቃል ምን ያህል ጥቅም እንዳለውና ክብር እንዳለው እየነገርከን እያሳሰብከን ስላለ ቅዱስ አምላካችን እግዚአብሔር በኢየሱስ ክርስቶስ ስም እንባርካለን ክብሩ ለስም ይሁን ሁሌ በመንሰማውና በመናየው ካንተ ባደመጥነው ቃል ላይ ጸንተን ቆመን ዘመኑ ላይ ከሚወናጭ ከሚወረወር ፍለጻ ሁሉ መሰወርና መደበቅ የምንችልበትን የቃልህን ፍቺ የቃልን ብርሃን በህይወታችን እንድታበዛ እንድታበራ በኢየሱስ ስም ጸልያለሁ እግዚአብሔር ቃልህን እንድናነብ የምንችለው መንፈስ ሲያግዝ ነው እባክን እህቶችም ወንድሞችም ወደ ቃል ሲሄዱ መነቃቃትን መረዳትን ጊዜ መስጣትን እንድችሉ አቅም ጉልበት ካንተ ዘንድ እንዲበዛላቸው ጸልያለሁ ስለ ሁሉ ከፍ በል እንወዳለን ስለ ምክር ቃል ተባረክ ቃል በሁሉ ጊዜ በሙላት ይኑርባችሁ ተብሏልና ቃልን በሙላት በውስጣችን እንድናሞላ እንድንኖር ጸጋ እንዲበዛ እንድታግዘን በኢየሱስ ስም ጸልያለሁ ስለ ሁሉ ክብር ለስም ይሁን ባረን ደግሞ ደግፈኝ በኢየሱስ ጌታ ስም ጸልየን አሜን ጌታ በብዙ ይባርካችሁ ተባረኩ ምትሉ ነገር